አንደኛ 19 በመጨረሻው ላይ ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይሄንን ተናገረ ጊዜው አልደረሰምና ማንንም አልያዘውም ይላል ሊይዙት ፈልገው ነበር ማለት ሁለተኛ ደግሞ መጨረሻው አሁን ያነበብነው 59 ላይ ደግሞ ስለዚህም ሊወግሩ ድንጋይ ያነሱ ኢየሱስም ተሰወረባቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል ታውቃለህ አታውቅም ወቁ ለምን ለማወቅ አትዘጋጁም በሚል አይነት ክርክር እዚህ ጻብ ላይ ደርሰዋል በጣም ትልቅ ነገር ነው ማለት ነው እግዚአብሔርን ለማወቅ ስንነሳ ሁኔታዎች አልጋ ባልጋ እንደማይሆኑ እናውቃለን ምክንያቱም ከብዙ ነገራችን ጋር ይጋጭብናል ከብዙ ነገራችን ጋር ጸቡስ እንገባለን ከብዙ ነገራችን ጋር እንፋተጋለን እግዚአብሔርን ለማወቅ ስንፈልግ ወደ እግዚአብሔር ለመጠጋት ስንፈልግ ብዙ የሚጎትቱን ነገሮች አሉ ወደኋላ ከኑሮ ከዓለም ከሰይጣን ከራሳችን የሥጋ ፍላጎት ከቤታችን ከኑሯችን ከትዳራችን ከብዙ ነገር የሚታገለን ነገር አለ ልክ እዚህ አደባባይ ላይ እንዳየነው ጸብ አይነት በእኛም ህይወት ውስጥ እንዲህ አይነት ጸብ አለ ለምሳሌ እግዚአብሔርን ለማወቅ ቃሉን አነባለሁ ጸልያለሁ በጌታ ፊት ሆናለሁ ጽሞና ጊዜ ወስዳለሁ ብትሉ ከዛ የሚያላቅቃችሁ ብዙ ጠላት አለ በጣም ብዙ ጠላት ጌታ ኢየሱስ ክርስቶስ ይሄ ሳይገባው ቀርቶ አይደለም ግን እንደዚህ አይነት የአይሁድ ባህል እንኳን ቢኖር የፈሪሳውያን ህግ እንኳን ቢኖር ወይ ደግሞ የሙሴ ህግ እንኳን ቢኖር እርሱን ጥሰው መጥተው አልፈው ያንን ታግለው ማወቅ የሚገባቸውን እግዚአብሔርን እንዲያውቁ ነው እየሰበከ ያለው የሞገታቸው ያለው እግዚአብሔርን ማወቅ ነው ማትረፊያ እግዚአብሔርን ማወቅ ነው አስፈላጊ ነገር እግዚአብሔርን ማወቅ ነው የሚጠቅመው ስለዚህ ሙሴን ጠቅሷል ፈሪሳውያን አሉ አይሁድ አሉ እነዚህ ሁሉ በዛ ዙሪያ ያሉ ትብታቦች ናቸው ግን ከዚህ ሁሉ በላይ አባታችሁን ምን በሉት ነው የሚለው ወቁ እግዚአብሔር ይባል በዚህ አመት አንዱ በግላችን ከተነሳንበት ነገር እግዚአብሔር ማወቅ እንዲበዛልን ነው አሜን ይብዛል ለኔም ይብዛል ለእናንተም ይብዛላችሁ ያንን እንዳናደርግ የሚያታግሉ ነገሮች በዛን ጊዜ እንደነበሩ ዛሬም አሉ በየቀኑ በየሳምንቱ አዳዲስ ነገሮች እየተነሱ ምናልባት እዚህ እግዚአብሔርን ቃል ስንሰማ በዚህ ሳምንት በጾም ጸሎት ወደ እግዚአብሔር ቀርባለሁ ወይ ደግሞ ቃሉን አነባለሁ ከወገኖች ጋር ህብረት አደርጋለሁ ባይብል ስተዲ ገባለሁ ወይም ደግሞ ከዛም አለፍ ብዬ አንድ መንፈሳዊ ትምህርት ጀምራለሁ ብለን ብናስብ ሳምንቱ ወሩ ምንም ሳናደርግበት ጅው ብሎ ይሄዳል እኛ እዛው ነው ያለው እግዚአብሔርን የማወቅ ነገር አልተራመድንም እዛው እንደ በፊቱ አይነት ሁኔታ ላይ ነው ያለን ለምንድን ነው ይሄ የሚሆነው እግዚአብሔር ሳይፈቅድ ቀርቶ ነው አይደለም የሚይዙን ነገሮች አሉ ለዚህ ነው ነቢያትም ጌታችን ኢየሱስ ክርስቶስም ጳውሎስም ደጋግመን በየሳምንቱ የምናነባቸው ጥቅሶች እግዚአብሔርን ለማወቅ መጋደል መትጋት ያስፈልጋል ጳውሎስ የሚለው ኢየሱስ ክርስቶስንና እግዚአብሔርን ታውቁ ዘንድ እጋደላለሁ የሚጋደልበት የነሱ ኑሮ ምድራዊ ኑሯቸው ጤናማ መልካም ወይ ደግሞ የተለየ ነገር እንዲሆን አይደለም የሚጋደለው እጋደላለሁ የሚለው እግዚአብሔርን ማወቅ እንዲበዛላችሁ እግዚአብሔርን እንድታውቁ ነው ዛሬም ይብዛል ወንድሞቻችን እህቶቻችን ቢጸልዩልን አንዱ የጸሎት ርዕስ አርገን የምንሰጣቸው እህቴ ባክህ ጸልይልኝ እግዚአብሔርን የበለጠ እንዳውቀው ብለን ብንል እንዴት ደስ ይላል ክብር ለኢየሱስ ይሁን ወይ ጳውሎስ እንዳለው እግዚአብሔር የቃሉን ደጅ እንዲከፍትልኝ ጸልዩልኝ ብለን ብንል በጣም ደስ ይላል አይደል ክብር ለኢየሱስ ይሁን አሜን አቅም እንዲኖረኝ እንድጸልይ ሃሌሉያ ጊዜ እንዳገኝ የጽሞና ጊዜ እንዲኖረኝ ባካችሁ ጸልዩልኝ ብንባባል እንዴት ትልቅ በረከት ይሆናል ክብር ለኢየሱስ ይሁን ይህ እግዚአብሔር ትልቅ አምላክ ነው ብለናል ትልቅነቱን በብዙ መልኩ አይተናል ዛሬ አንድ ሶስቱን ሐሳብ እንመለከታለን 6 ነጥቦች ላይ ተመልክተናል እንደ ሪቫይዝ ለማድረግ እግዚአብሔር ጻድቅ ነው በጻድቅነቱ እንወቀው ብለን ባለፈው ሳምንት ተነጋግረናል እግዚአብሔር ቅዱስ ነው በቅዱስነቱ እንወቀው ብለናል ከዛ በፊት በነበሩ ጊዜያቶች እግዚአብሔር ኃይለኛ ነው እግዚአብሔር በሁሉ ስፍራ ይገኛል እግዚአብሔር ሁሉን ያውቃል እግዚአብሔር ዘላለማዊ ነው ብለን በእነዚህ 6 ርዕሶች ላይ አንዳንድ ጊዜ ወስደን
ተመልክተናል። ዛሬም በዚሁ ዙሪያ አንዳንድ ሐሳቦችን ወስደን እንመለከታለን። ዛሬ የምንመለከተው እግዚአብሔር የማይለዋወጥ አምላክ ነው የሚለው ሰባተኛው ነጥብ ነው የምንመለከተው ማለት ነው። እግዚአብሔር የማይለዋወጥ አምላክ። ክብር ለኢየሱስ ይሁን። ይህንን ክፍል ከማየታችን በፊት ኢሳይያስ ምዕራፍ 40 ብናነበው ደስ ይላል። ኢሳይያስ ምዕራፍ 40 የተጻፈው በጣም አስቸጋሪ በሆነ ጊዜ ነው ነብዩ ኢሳይያስ የጻፈው። እንደምታዩት ምዕራፍ 38 ከነብዩ ሕዝቅያስ ከንጉሱ ሕዝቅያስ ጋር ብዙ ነገርን ከተነጋገረ በኋላ ምዕራፍ 40 ላይ ይሄን ሐሳብ ይናገራል። ስለዚህ ምዕራፍ 40 ከ21 ጀምሮ ያለውን ክፍል እኔ ላንበው። ከቁጥር 21 ጀምሮ ያለውን ክፍል ባነበው ይበቃል ብዬ ነው፣ ወይ ደግሞ 21 እና 22 እንደዚህ ይላል። ኢሳይያስ ምዕራፍ 40 ላይ ነው ያላችሁት። ኦኬ ቁጥር 18 ልጀምር። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ታስተያዩታላችሁ? የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛም ይሄን አድርጎታል እያለ ስለ አንጥረኛ ወይ ደግሞ ስለተሰራ ምስል ስለሱ ይናገርና እግዚአብሔርን በማን ትመስሉታላችሁ? እግዚአብሔርን በምንስ ታስተያዩታላችሁ ብሎ ነው ህዝቡን የሚሞግተው። አላወቃችሁምን ይላል ወደታች ወረድ ብሎ። አታውቁምን? እንግዲህ በማን ነው የምትመስሉት? ከማን ጋር እንድስተካከል ነው የምትፈልጉት? ቁጥር 25 እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። አይኖቻችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉም በየስማቸው ይጠራቸዋል፣ በኃይሉ ብዛትና በችሎቱ አንድስ እንኳን ጌታ ይባረክ። ሃሌሉያ። ምን አይነት ትልቅ አምላክ እንደሆነ ይሄን ይናገራል። ኤርምያስ ምዕራፍ 10 ቁጥር 10 ቶሎ እንድትይዙት ይሄንንም ክፍል ላንበው። እግዚአብሔር ግን እውነተኛ አምላክ ነው፣ እርሱ ሕያው አምላክና የዘላለም ንጉስ ነው። ከቁጣውም የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉትም ይላል። ምን ማለት ነው? በሌላ አባባል ኃያል አምላክ ነው፣ ብርቱ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ነብዩ ኢሳይያስም ነብዩ ኤርምያስም የሚናገሩት እግዚአብሔር እኮ እንደዚህ ነው። በምንድን ነው የምትመስሉት? ከምን ጋር ነው የምታስተያዩት? ከየትኛው የእውቀታችን የኑሯችን ክፍል ጋር ነው የምናስተያየው? እርሱ ከዚህ ሁሉ በላይ ነው። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ የእግዚአብሔር ትልቅነት ውስጥ አንዱ ያለው እኛ ልናውቀው የሚገባን ነገር አለመለወጡ ነው። እግዚአብሔር አምላክ ሐሳቡ የማይለወጥ፣ እቅዱ የማይለወጥ፣ ዓላማው የማይለወጥ ሁል ጊዜ ጽኑ የሆነ አምላክ። ክብር ለኢየሱስ ይሁን። በክርስቲያን ዕውቀት ውስጥ ይህ የእግዚአብሔር ባህሪ በጣም ይጠቅማል። እንድንረጋጋ ያደርገናል፣ እንድናርፍ ያደርገናል፣ እንድንደሰት ያደርገናል። እግዚአብሔር ለዘላለም የተባረከ ይሁን። አምላክ አይለወጥም ብዬ ስል ምን ማለት ነው? ሁል ጊዜ እንደወደደኝ ይኖራል። አሜን። አምላኬ ቃሉን አይለውጥም ስል ለኔ የገባልኝ ተስፋ ሴኩር ነው፣ ፍርሃት የለብኝም ማለት ነው። እግዚአብሔር ሰው አይደለም፣ ሐሳቡን ይለውጥ ዘንድ ይጸጸት ዘንድ የሰው ልጅ አይደለም ብሎ ሲል ወይ ደግሞ ይሄንን ቃል እኔ ስወስደውና ለራሴ ሳደርገው እግዚአብሔር ያነሳኛል እንጂ ምን አይለኝም፣ አይጥለኝም። ምክንያቱም ምን ብሏል በቃሉ? አልተውህም ደግሞ አልጥልህም ብሎ በራሱ ምሏል። ክብር ለኢየሱስ ይሁን። እግዚአብሔር አይለወጥም ብዬ ስል ትላንትና ከጠላት እጅ አዳነኝ፣ ነገ ደግሞ ጠላት ከበብ አድርጎ አቅሙን ጨምሮ ቢመጣ ትላንትና ያዳነኝ ጌታ ዛሬም ያድነኛል። ምን አይልም እያልኩ ነው? አይልም። ሁኔታዎች በጣም በፈጣን ምንድነው ስፒድ እየተለወጡ ናቸው ዓለማችን በሚገርም ሁኔታ። በእኛ እንኳን ዘመን ያልተለወጠ ነገር ማናየው የለም አይደል? ሁሉ ነገር ነው ሲለወጥ የምናየው። እኛም እንኳን ራሳችን ነፍሳችንን ካወቅን ጊዜ ጀምሮ ብዙ ለውጥ ሰውነታችን ላይ አለ፣ ብዙ ለውጥ ኑሯችን ላይ አለ፣ ብዙ ለውጥ ሐሳባችን ውስጥ አለ። በጣም ብዙ ነገር ነው እየተለዋወጠ ያለ። ቦታችን ይለወጣል፣ ሐሳባችን ይለወጣል፣ እድሜያችን ሲጨምር ብዙ ነገራችን ይለወጣል። የማይለወጥ ዘላለም ነዋሪ ሁልጊዜ ያው ሁልጊዜ እውነተኛ እግዚአብሔር ብቻ። ክብር ለእግዚአብሔር ይሁን።
ስለዚህ እግዚአብሔር አይለወጥም ብለን ስንል በውስጣችን የሚፈስ እምነት አለ፣ መታመን አለ፣ መደገፍ አለ። አምላኬ እንደሰው አይደለም፣ አምላኬ እንደሁኔታዎች አይደለም፣ አምላኬ የሆነ ሐሳቡን የሆነ አመት ላይ የሆነ ዘመን ላይ የሚቀይር አምላክ አይደለም። ሃሌሉያ። ይሄንን ቃል እግዚአብሔር በብዙ ቦታ ተናግሮታል። ሚልክያስ ምዕራፍ 3 ቁጥር 6 እና 7ን አውጥተን ብናነበው ወይዛ ላይ ካያችሁት እንደዚህ የሚል ቃል እንመለከታለን። እኔ እግዚአብሔር ምን አልልም ነው ያለው? አልለወጥም። እንድገመው እንደገና። ምንድነው ያለው? እኔ እግዚአብሔር ምን አልልም ማለት አልለወጥም። እግዚአብሔር አይለወጥም። ይሄንን ባህሪውን ማወቅ ያስፈልጋል። የኛ ኑሮ፣ የኛ ሁኔታ፣ የዓለም ሁኔታ፣ የምድር ሁኔታ፣ የገዢዎች ሁኔታ በተለዋወጠ ቁጥር የኛም ኢሞሽን አብሮ ከፍ ዝቅ የሚሉበት የሚወዛወዝበት ምክንያት የለም። ክርስቲያኖች ኮንስታንት የሆነ ህይወት ሊኖረን ይገባል የምንለው ቋሚ ከሆነው ከአምላካችን የተነሳ። ክብር ለኢየሱስ ይሁን። ቢወደን ቢጠላንም ሰውን መውደድ የአምላካችን ባህሪ ነው አይደል? እኛም ልናደርግ የምንችለው ያን ሰውን መርዳት እስከሆነ እሺ ቢለንም ቢደግፈንም ምላሽ ቢሰጠንም ባይሰጠንም ሰውን ምን ማድረግ አለብን? መደገፍ። እግዚአብሔር አይለወጥም። ስለዚህ ማይቀያየር ማንነት አለው። እኛ ደግሞ ያን እንድንመስል ይፈለጋል። ወደ ሌሎቹ ከመሄዳችን በፊት ግን በራሳችን ሐሳብ ውስጥ እግዚአብሔር የሆነ አመት ላይ ፊቱን መለስ አድርጎ እንደጎበኘን፣ የሆነ አመት ላይ ደግሞ ፊቱን አዙሮ ጀርባውን እንደሰጠን፣ የሆነ ቀን ላይ ደግሞ ሲፍ ጨርጨርና በራሱ ይቁም ብሎ ችላ እንዳለን አሰብን ከእግዚአብሔር ባህሪ ጋር እንጋጫለን። አምላካችንን አላወቅነውም ማለት ነው። ስለዚህ እግዚአብሔር ዘወትር ሁልጊዜ በሁሉም ዘመን በማንኛውም አመት ውስጥ አይለወጥም። እስራኤላውያኖች ወይ ደግሞ ይሄ ትንቢት የመጣላቸው የይሁዳ ህዝቦች እግዚአብሔር እንደተለወጠ እንደተዋቸው እንደረሳቸው ነበር ያወቁት። እና ነብዩ መጥቶ ምንድነው የሚለው? እኔ እግዚአብሔር አልለወጥም ይላችኋል። እግዚአብሔር የተባረከ ይሁን። አልቀየርም ብላችኋል አለ። ዛሬም ያስባችኋል። የአብርሃምን ኪዳን እሱ ያስባል። ለአባቶቻችሁ የገባውን ኪዳን ይጠብቃል። እግዚአብሔር አይለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ ምን አላላችሁም አላቸው? አልጠፋችሁም። ከአባቶቻችሁ ዘመን ጀምሮ ከትእዛዜ ፈቀቅ ብላችኋል፣ አልጠበቃችሁም። ወደኔ ተመለሱ እኔም ወደ እናንተ ተመለሳለሁ ይላል የሰራዊት ጌታ እግዚአብሔር። የእግዚአብሔር ፊት ዘወር አይልም ከላያችን ላይ፣ ሁሉ ጊዜ በስፍራው ላይ አለ። ይህንን የማይለወጥ አምላክ ስናመልክ ልባችን በደስታ ሊሞላ ይገባል። ለምንድነው በደስታ የምንሞላው? የገባልን አላለ፣ የገባልን ተስፋ አለ። የገባልን ደግሞ አጠቃላይ እንደ ቤተክርስቲያን እንደ ክርስቲያን ለኛ የገባልን አልኪዳን አለ። አሜን። እነዚህ ነገሮች በምንም መልኩ ቢሆን አይለወጡም። እግዚአብሔር ለዘላለም የተባረከ ይሁን። እኛ አንዳንድ ጊዜ ያስለቀቅ ልናረጋቸው እንችላለን። በሱ ዘንድ ግን ፈጽሞ ሊለወጡ አይችሉም፣ ሊቀየሩ አይችሉም። ለዚህ ነው የዕብራውያን ጸሐፊ ሲነግረን ምዕራፍ 13 ላይ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ምንድነው? ያው ትላንት እንዳደረገው ዛሬም ያደርጋል። ዛሬ ብቻ እንዳይመስላችሁ፣ ነገ ለልጆቻችንም ያንን ያደርጋል። ለትውልድ ሁሉ ያንን ያደርጋል። ብዙ ነገር ይለወጣል፣ እርሱ ግን አይለወጥም። እግዚአብሔር አለመለወጡን የተናገረበት የመጀመሪያው እንደ መጀመሪያ አድርገን ካየነው ዘጸአት ምዕራፍ 3 ላይ ነው። ምን ብሎ ነው የተናገረው? ለሙሴ ማን ልበላቸው? አሁን ወደ እስራኤል ምድር ሄጄ ወደ ግብጽ ሄጄ ከዛ ውጡ ስላቸው እስራኤላውያኖችን ማን ላከኝ? ማን ነው የላከ ቢሉ ማን ላከኝ ልበላቸው ሲል ምንድነው የመለሰለት? ያለና የሚኖር ላከኝ በላቸው። ተሰይል ያለና የሚኖር ከ400 ዓመት በፊት ነበርኩ
ከአባቶቻችሁ ከአብርሃም ጋር ቃል ስገባ 400 የባርነት ዓመት በኋላ ወደ ከነዓን መልሳችኋለሁ ብዬ ለአብርሃም ቃል ስገባለት እኔ ነበር። አሜን። አሁን ያ ዘመን ተፈጽሞ አንተን ስልክህ ያው እኔ ነኝ። በርግጥ ሰራተኞች ተቀይራችኋል። ከአብርሃም ጋር ነበር ያን የተነጋገርኩት። አብርሃም ሄዷል፣ የአብርሃም ልጆች ሄደዋል፣ ይስሐቅ ሄዷል፣ ያዕቆብ ሄዷል፣ እነ ዮሴፍም ሄደዋል። አሁን ዘመኑ ተለውጧል። እናንተም ሰርቫንቶቼ ተቀይራችኋል፣ እኔ ግን ያው ነኝ። ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም የተባረከ። አሜን። እኔ ግን ያው ነኝ፣ አልተለወጥኩም። ስለዚህ ሄደህ ንገራቸው። ማን ላከህ? ማን ነው የነገረህ? እንዴት አድርገህ ነው ይህን ሐሳብ ያመጣኸው ብለው ከጠየቁ ያለና የሚኖር እኔ ነኝ። እግዚአብሔር የተባረከ ይሁን። እኔ ያለሁና የምኖር ነኛል። ይህንን ሐሳብ አሁን ዮሐንስ ወንጌል ላይ ባነበብነው በሱ ትይዩ ልናየው እንችላለን። ከሱ ጋር አብረን ልናገናኘው እንችላለን። ጌታ ኢየሱስ ክርስቶስ ምንድነው ያላቸው? ባነበብነው ሰፊ ምዕራፍ ውስጥ አባታችሁ አብርሃም እኔን ላይ ተመኛል አይደለ? እኔን አየና ደስ አለው። እንዴት ብለህ ነው አንተ 50 ዓመት ያልሞላህ አብርሃም በነበረበት ጊዜ ነበርኩ የምትለው? ምን ሆነ ነው አይደል ያሉት? እሱ ግን ምን አላቸው? አብርሃም ሳይወለድ እኔ ነበርኩ። እግዚአብሔር ይባረክ። አሜን። ለሙሴም የነገረው ይሄን ነው። ያለና የሚኖር እርሱ ነው የላከ ይበላቸው። ለአባቶቻችሁ ለአብርሃም ቃል የገባው እኔ ነኝ። ዛሬም እናንተን ከግብጽ የማወጣው እኔ ነኝ። ክብር ለኢየሱስ ይሁን። የእግዚአብሔር ባህሪ፣ የእግዚአብሔር ዓላማ፣ የእግዚአብሔር ተስፋ never change። መቼም ጊዜ ቢሆን ሊለወጥ አይችልም። ያለንበት ዘመን ሁላችሁም እንደምታውቁት ከባድ ዘመን ነው። ብዙ ነገሮች የሚለዋወጡበት ነው። ብዙ ነገሮች ሞዲፋይ ይደረጋሉ። በጣም ብዙ ነገሮች ናቸው የሚቀያየሩት። ትላንት ሐዋርያት ሥራ መጽሐፍ እያጠናን ድንገት ስለ ግሪኮች ፍልስፍና አንስተን ነበር የነበራችሁና የግሪኮች ፍልስፍና አንዱ የጀመሩት ምንድነው? ሁሉ ነገር ስሩ ፕሮሰስ ይለወጣል፣ ሞዲፋይ ይደረጋል። ሞዲፊኬሽን ምንም ልናስቀረው የምንችለው ነገር አይደለም። ይሄ ቲዮሪ መኖር አለበት። ሰው ራሱ በዛ አይነት ፕሮሰስ ውስጥ አልፎ ነው አሁን ያለውን ፊዚካል አፒራንስ ያገኘው እንጂ መጀመሪያ ሰው የተፈጠረው ከአሳ ነው፣ ከውሃ ውስጥ ከሚኖር ትላትል ነው የተፈጠረው ብለው ግሪኮች ጥንት ያምኑ ነበር። የእንግዲህ ከክርስቶስ ፍልስፍና ከክርስቶስ መወለድ 500 ዓመት በፊት ነበር ይሄ ፍልስፍና የነበረው። ከዛ እንደምታውቁት በ19ኛው ክፍለ ዘመን ደግሞ እነ ዳርዊን ተነስተው ደግሞ የዳርዊን ቲዮሪ የሚባል ኢቮሉሽን ጀመረ አይደለ? ያ ቲዮሪ ደግሞ መላው ዓለምን ለሁለት ሰንጥቆ የዳርዊን ቲዮሪ አራማጅ እንደገና ደግሞ ሌላው እንደዛ ተቃራኒ። አሁንም ድረስ እንኳን ብዙን ሰው ያመሰው ያለው አይዲያ ይሄ ነው። ነገር ይለወጣል እንዴ? አጥንቱ ታስባለህ እንዴ? ይላል አንዱ ይመጣል። ተቀይሯል እኮ ዘመኑ አይደለም ይላል። እኔ እንደድሮ ነው እንደምታመልከው አሁን እኮ ተቀይሯል ነገሩ። አሲፍ ጌታ ኢየሱስም እንደተቀየረ ወይ ደግሞ ወንጌል እንደተለወጠ ወይ ድሮ እነ ጳውሎስ ሲሰብኩት ሲያመልኩት የነበረው አይነት አምልኮ እግዚአብሔር መፍራት አሁን ላላ እንዳለ አሁን ግድ የለም። ሄደም ቸርች በመጣም ባመልክም ብጸልይም ብጾምም ምንም እሱ ያቃል። በቃ ዘመኑ ነው። አላጋጠማችሁም? እንደዚህ way of worshipአችን way of ከእግዚአብሔር ጋር የምንገናኘው ነገር እንኳን እንደዛ ላላ ሳሳ እንዲል ያደርገዋል። ይሄ በጣም አሳሳች መንፈስ ነው። ግሪኮች እንደዛ ነበር የሚያምኑት። ያው በኋላ ደግሞ ተከትለው ሌሎች ያምናል። እግዚአብሔር ሐሳቡንም አይቀይርም፣ ዓላማውንም አይቀይርም፣ ቃል ኪዳኑንም አይቀይርም፣ ተስፋውንም አይቀይርም። ክብር ለኢየሱስ ይሁን። አሜን። ማንኛውንም ነገር አይቀይርም። እንትን ያው ነው፣ ዛሬም ያው ነው፣ ለዘለዓለምም ያው። ክብር ለእግዚአብሔር ይሁን። በደንብ አሜን በሉ። አንዳንድ ጊዜ የበፊት ነገሮችን ኧረ እንደዚህ እኮ አይደለም
እግዚአብሔርን ስናመልክ እንደዚህ አይደለም እግዚአብሔር ቃል ሲሰበክ እንዴ ወዴት እየሄድን ነው ምናምን ስትሉ እንዴ አንተ ከዘመኑ ጋር ነው መሄድ ያለብህ የሚሉ ሞጋቾች አሉ ከዘመን ጋር የሚሄድ እግዚአብሔር የለንም በዘመን ላይ ጌታ የሆነ አምላክ ነው ዘመንና ዘመናትን ይለውጣል ጊዜና ጊዜያቶችን ይቀይራል ነገስታቶችን ያነሳል ነገስታቶችን ያወርዳል አለ ዳንኤል ምዕራፍ 2 ነው አይደል የሚለው እርሱ ከሲዝኖች በላይ ነው እርሱ ከጄነሬሽን በላይ ነው እርሱ ከማንኛውም ዘመናት በላይ ነው እግዚአብሔር አይለወጥም አብርሃም ፈራለሁ ፈርቶ ተንቀጥቅጦ እንዳመለከው ዛሬ እግዚአብሔርን የሚያውቁ ሰዎች ፈርተው ተንቀጥቅጠው ያመልኩታል ሙሴ ፈራለሁ እንቀጠቀጣለሁ ብሎ እንዳመለከው ዛሬ እግዚአብሔርን ያለማውቃችን ጉዳይ ነው እንጂ ብናውቀው ተንቀጥቅጠን ፈርተን እናመልክ ክብር ለኢየሱስ ይሁን ያን ጊዜ ቅድስናን ወዳለሁ ያለው እግዚአብሔር ዛሬም ቅድስናን ይወዳል ክብር ለኢየሱስ ይሁን አይ ዘመን እኮ የቶለራንስ ነው ቶለሬት እንደራረግ የሚባል ነገር የለም ከዘመን ጋር እግዚአብሔር ጉዳይ የለውም እሱ የዘመናት ሁሉ ንጉስ ነው አሜን unchangeable God never change በባህሪው በካራክተሩ በሱ ኢንሰንስ በሱ ፕሮሚስ እሱ በገባልን ቃል ኪዳን እግዚአብሔር አይለወጥም ያ የኔ ኮንፊደንስ ነው I don't know ለእናንተ ምን እንደሚሰጣችሁ አምላኬ አይለወጥም አሜን የኔ መልክ ሊለወጥ ይችላል የኔ ሁኔታ ሊለወጥ ይችላል ኑሬ ሊቀያየር ይችላል my God never change he is never change አሜን ጥንት ተስፋ እንደገባልኝ አለቀህም ና ወደኔ ብሎ እንደጠራኝ ዛሬም በቅፉን ዛሬም ከሱ ጋር ክብር ለኢየሱስ ይሁን ሰላም ይሄ ገባው ይመስለኛል ይጸጸት ዘንድ እግዚአብሔር የሰው ልጅ ሐሳቡን ይቀይር ዘንድ እሱ ሰው ይታይባል ተሳይላችሁ እግዚአብሔር አለመለወጥ በጣም ደስ ይላል ስለዚህ ሳለ ጌታ ኢየሱስ ክርስቶስ እናንተ አታውቁትም እኔ ግን አውቃለሁ ያለ ሲናገር ይሄንን ባህሪው ወቆት ነው አይለወጥም ከአባቶቻችሁ ጋር የገባውን ተስፋ ዛሬም አይለውጥም ግን እናንተ ልበደንዳና ሆናችሁ ደግሞ የአብርሃም ዘር ነን ትላላችሁ እናንተ እንደውም ያባታችሁ የዲያብሎስ ልጆች ናችሁ አለ እሱኮ ስፍራው ላይ ነው ያለው አብርሃም እንዳመለከው መች ታመልኩታላችሁ እሱ እንዳመለከውማ ብታመልኩት ልትገሉኝ አትፈልጉም ነበር የአብርሃምን ስራ ተሰሩ ነበር ግን አሁን እየሰራችሁ ያላችሁት የአባታችሁን የአብርሃምን ስራ አይደለም እየሰራችሁ ያላችሁት የአባታችሁን የዲያብሎስን ስራ ካኒ ኢማጂን እነሱ እንደ ሽፍት እንዳደረጉ ስለ ዘራቸው ሲናገሩ የአብርሃም ልጆች ነን ዲቃላዎች አይደለንም ከዝሙት አልተወለንም ይላል ተግባራቸው ግን ያንን ያዋል ወገኖች እግዚአብሔር አይለወጥም አሜን ሰው በእኛ ትንሽ አእምሯችን ውስጥ እንዴት እንሳለው ይሄንን ጌታ እንዴት እንወቅ አምላኬ እንትም ዛሬ ያው አገር ሰልጥኗል ሁኔታዎች ተለውጠዋል ቴክኖሎጂ ተራቋል እግዚአብሔር ግን አልተለወጠም እኛ ፋሽን ቀይረናል እሱ ግን በቦታው ላይ ክብር ለኢየሱስ ይሁን እኛ ብዙ ነገሮችን ቀይረን ተቀያይረን መተን እዚህ ደርሰናል ግን አምላካችን እዛው ዙፋኑ ላይ ለዚህ ነው ዳዊት ሲናገር አንተ ግን በዘላለም ተራሮች ለዘላለም ታበራለህ እዛው በክብር ላይ ነው ጌታ ይባረክ ስለዚህ ስንከተለው ስናመልከው ይሄንን የማይለወጥ ባህሪውን ያያየን እንድናመልከው ነው ስለዚህ አይለወጥም እግዚአብሔር የተናገረው ነገር እንደጸና ነው ያለው ነገር ይሆንለታል ክብር ለኢየሱስ ይሁን እግዚአብሔር ታላቅ አምላክ ነው ደስ ይበላችሁ በዚህ አሜን ዕብራውያን ምዕራፍ 6 ቁጥር 17 ላይ ምናልባት ስክሪኑ ላይ ካለ ያሳየና ተደረሰ ከሌለም ግድ የለም እንደዚህ ይላል ዕብራውያን ምዕራፍ 6 ቁጥር 17 ላይ እግዚአብሔር የማይለወጥ ዓላማውን ለተስፋ ቃል ወራሾች ግልጽ ለማድረግ ስለፈለገ መሐላውን አጸና ይላል በጣም ደስ ይላል unchangeable nature of his purpose ዓላማው በፍጹም አይለወጥ የማይለወጥ ዓላማው አዳምን ሲሰራ እግዚአብሔር ያለው ዓላማ ለሰው ልጅ ዛሬም አለ
አሜን። ዓላማውን ገልጾለታል አይደል? እግዚአብሔር ለአዳም ምንድነው ያለው? ይሄን ምድር ግዛ ብሎታል አይደል? ብዛ ተባዛ አይደል ያለው? ሁሉ ፍጥረት ለአንተ ምን ይሁንልህ? ይገዛል። ያ ዓላማው ዛሬም እኔ ጋር አለ። ለኔ ያለ ላንቺ ያለ ለእናንተ በምንም ነገር ዶሚኔት እንድንደረግ አይፈልግም። አቤት አሜን ስትል ዶሚኔት እንድናደርግ እንድንገዛ ነው እንጂ ምንም ነገር እንዲገዛን ጌታ አይፈልግም። ኦኬ ድርገም ጌታ ይባል ኤደን ገነት አዳምን ሲሰራ ሲፈጥር ከእግዚአብሔር አፍ የወጣው ለአዳም የተነገረው ያ ተስፋ ሁሉ ዛሬም ለሰው ልጆች አለ። ክብር ለኢየሱስ ይሁን። እውነት ነው። አዳም በጣም ፍሪደም አለው። በጣም ትልቅ ተስፋ አለው። የዛን ጊዜ ሲናገረው ጌታ አዲስ ነገር ነው የነገረው። ፈጠረው፣ የሕይወትን እስትንፋስ እፍ አለበት። በቃ ይሄንን ምድር ግዛ፣ በባህር ያለው ሁሉ በየብስ ያለው ሁሉ ይገዛልህ፣ አስተዳደር፣ ከዛንተም ብዙ ሁን፣ አትነስ። ባረካቸው ነው አይደል የሚለው? እስቲ መባረክ በእንበሉላችን መባረክ ባረካቸው ይላል። ባረካቸው። ያ የእግዚአብሔር ሰውን የፈጠረበት ዓላማ ኔቨር ቼንጅ አልተለወጠም። ዛሬም እግዚአብሔር እንደሱ ነው የሚለን። ከገባችሁበት ባርነት ውጡና የእግዚአብሔር ልጆች ወደምትሆኑበት ነፃነት ኑ። ቅድም ያነበብነው ይሄ ነው አይደል የሚለው? ዮሐንስ ወንጌል ምዕራፍ 8 ምንድነው የሚለው? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ታውቃላችሁ፣ እውነትም ምን ይላችኋል? አርነት ያወጣችኋል። ምን ማለት ነው አርነት መውጣት ማለት? ነፃ መውጣት ማለት ከማንኛውም ባሪያ ከሚያደርግ ከየትኛውም ህይወታችንን ኮንትሮል ሊያደርግ ሊገዛ ካለ ነገር ነፃ ማውጣት። ክርስቲያን ነፃ ትውልድ፣ እግዚአብሔርን የሚያውቅ ሰው ነፃ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ሱስም አይገዛውም፣ ሰይጣንም አይገዛውም፣ ገንዘብ መውደድም አይገዛውም፣ ዓለምም አይገዛውም፣ ምኞትም አይገዛውም። ሃሌሉያ! ይሄ የእግዚአብሔር ዓላማ ፈጽሞ ሊለወጥ። ስለዚህ ዕብራውያን 6:17 እንዳነበብነው እግዚአብሔር የማይለወጥ ዓላማውን ለማን? ለተስፋ ቃል ወራሾች ያሳይ ዘንድ። ወንድሞቼ እግዚአብሔር አምላክ አይለወጥም። ባለፈው የተመለከትነው ይመስለኛል ያዕቆብ ምዕራፍ 1 ቁጥር 17 በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ ነው የሚለው። ምን የሌለበት ነው የሚለው? መዟዟር፣ እንደ ዛፍ ጥላ መዟዟር ከሌለበት ሁሉ ጊዜ በስፍራው ላይ ካለ ከላይ ከብርሃናት አባት ይወርዳል ይላል ያዕቆብ ምዕራፍ 1 ቁጥር 17። እሱ እንድናየው ነው። የአምላካችን የእግዚአብሔር ማንነት ካልተለወጠ እኔና እናንተ ምንም የሚያሰጋን የለም ማለት ነው። እዚህ ምድር ላይ ምንፈራው ነገር የለም። አምላኬ አይለወጥም፣ ቋሚና ጽኑ ነው። ለዘላለም የጸና አምላክ ነው። ለዘላለም በስፍራው ላይ ያለ ጌታ ነው። ክብር ለጌታ ይሁን። ሁለተኛውን ሐሳብ ሌላኛውን እንመልከት። አሁን ሰባተኛውና ያየነው። ስምንተኛው እግዚአብሔር መሐሪ ነው። ቀደም እህቶቻችን ሙሴና ሀገር ሲዘምሩ ስለ ምህረቱ እየተደጋገመ ተነግሯል። እግዚአብሔር መሐሪ አምላክ ነው ስንል ስለሚምር ነው አይደል? ዛሬም እግዚአብሔር መሐሪ አምላክ፣ ምህረቱን ለሚቀበሉ ሰዎች ዛሬም የምህረት እጁ እንደተዘረጋ ነው። ዛሬም እግዚአብሔር ለኛ ብቻ ሳይሆን በዓለም ላለው ህዝብ ሁሉ ምህረት እያደረገ ነው ያለው። ዛሬም የምህረት እጁ ተዘርግቷል። አሜን ብለው ለሚሉ፣ እሺ ብለው ለሚመጡ፣ ከየትኛውም አይነት ነገር ውስጥ ቢመጡ ዛሬም የእግዚአብሔር የምህረት እጅ እንደተዘረጋ ነው። መዝሙረኛው ዳዊት በምዕራፍ 23 ላይ ሲናገር በሕይወቴ ዘመን ሁሉ በጎነትና ምህረትህ በእርግጥ ይከተሉኛል ይላል። እንግዲህ የሱ ዘመን ትንሽ ናት እንደምናውቀው 80 ዓመት 70 ዓመት ነው ዳዊት የኖረው። ግን በዛች በኖረበት ዘመን ዞር ብሎ ሲመለከት የእግዚአብሔር ምህረት ተከትሎታል። አብሮት ነው ያለው አይደል? ሲወድቅ ነበር፣ ደም ሲያፈስ ነበር፣ ሲያመነዝር ነበር፣ ብዙ ችግር ውስጥ ነው ያለፈው። ግን ቆም ብሎ ሳይ በሕይወቴ ዘመን ሁሉ ምህረት ምን ብሎኛል? ተከትሎኛል። እግዚአብሔር መሐሪ አምላክ። ይሄንን
በደንብ ልናውቅ ይገባናል። አናውቀው ማለት አይደለም፣ ግን የእግዚአብሔር ምህረት ባይኖረን ኖሮ እኛስ ዛሬ እዚህ መገኘት እንችላለን? አንችልም። ሰቆቃወ ኤርምያስ ይህንን ሲናገር ማለዳ ማለዳ አዲስ ነው አይደለም የሚለው? ያልጠፋ ነው ከእግዚአብሔር ምህረት የተነሳ አልጠፋንም፣ አለም በህይወት። ለምን? በየቀኑ አዲስ የሆነው ምህረቱ ስለሚያቆመን። ስለዚህ ስለ ምህረቱ ብንዘምር እግዚአብሔርን ብናመሰግን ወገኖች ያስፈልገዋል። መሐሪ አምላክ ዛሬም በመካከላችን አለ። የሚምረን አምላክ አለ። ንስሐ የሚባል መድኃኒት ባይሰጠን ኖሮ ጌታ ኢየሱስ እላለሁ ነኝ በራሴ፣ ሁላችሁም ትላላችሁ፣ ንስሐ የሚባል ኤግዚት ዶር ባይሰጠን ኖሮ የሰው ልጅ ምን ይሆን ነበር? ምን እንሆን ነበር? በቃ ጭው ብለን እኮ ሲኦል ነው አይደል የምንገባው? ግን በየኬላው ኤግዚት አለ። ሪፔንታንስ ተርኖቨር ጌታ ይባል። አሜን። የንስሐ ህይወት እንዴት ደስ ይላል! ጌታ ሆይ ተሳስቻለሁ፣ ትላንት ወንድሜን አስቀይሜያለሁ፣ አንተን በድያለሁ፣ የማይገባ ቦታው እያለሁ ማረኝ ስንለው ወዲያውኑ ያዞረንና የጽድቅ ሃይዌይ ውስጥ ያስገባናል። ክብር ለኢየሱስ ይሁን። አሜን። ምናልባት ብዥ ብሎብን ተሳስቶ ብንወጣ ስንል ውጭ እንደሆነ ስናውቀው፣ ከፈቃዱ ውጭ መሆናችን ስናውቀው ኧረ ጌታ ሆይ ማረኝ ስንለው ይምረናል። እግዚአብሔር የምህረት አምላክ። እኔ የቆምኩት እናንተ የቆማችሁት የሁሉ ሰው በምድር ላይ በህይወት ያለው ከመሐሪው አምላክ የተነሳ እንደ በደላችን አይደለም ይፈርድብን። ምክንያቱም የሱ ባህሪ ምንድነው? ምህረት ነው። ይህንን ዮሐንስ ወንጌል ምዕራፍ 9:8 ከፍ ብለን አላነበብነውም እንጂ ከቁጥር 1 ጀምራችሁ ስታነቡት ያቻ መንዝራ የተገኘ ሴት የሷ ታሪክ ነው አይደለም ጀምረው። እኛ 12 ነው የዓለም ብርሃን ነው ከሚለው ታች ወርደን ስለጀመርነው ነው እንጂ ቁጥር 1 ላይ እኮ የሚለው ያቻ መንዝራ የተገኘችውን ሴት አመጧት ሊወግሯት እና ሁሉም ተነሱ። በቃ ድንጋያቸውን ይዘው እዛ አንተስ ምን ትላለህ ብለው ነው ኢየሱስን የጠየቁት። ሴት አመንዝራ ተገኘች፣ የሙሴ ሕግ ትወገር ይላል፣ አንተ ምንድነው የምትለው? ጌታ ምንም አላለም። ወደ መሬት ዝቅ ብሎ ጻፈና ነገራቸው። ከናንተ ኃጢአት ያላደረገ ይውገራት ማርለለ። አንድ ጊዜ የራሳቸውን ህይወት እንዲያዩ ያበራላቸው መሰለኛ አይናቸው። ሁሉም ሲያዩ ኃጢአት አለው ለካ ከምህረቱ የተነሳ ነው የቆሙት። እና ድንጋያቸውን እየጣሉ ተመለሱ። አንቺ ሴት ፈራጆችሽ ወዴት አሉ አላት። የሉም ጥለውኝ ሄደዋል። በእንግዲህ እኔም አልፈርድብሽም፣ ደግመሽ ግን ኃጢአት ሲመሐሪ ነው እንበል። ክብር ለኢየሱስ ይሁን። አይለወጥም፣ አይቀየርም። አምላካችን merciful ነው። at the fullness of his mercy የኔና የናንተ አለባችን ነው። አንቋ ከሆነ ምግባችን ነው። ክብር ለኢየሱስ ይሁን። ትንፋሻችን ነው። እግዚአብሔር መሐሪ ነው። ለመሰላችሁ ብዙ ምን ጸልየው እባክህ ጌታ ሆይ ማራቸው ወንድሞቻችንን ብለን ምን ጸልየው አንድ ወቀ ስለገባን ነው። እግዚአብሔር መሐሪ ስለሆነ ፍረድባቸው ብለን አንጸልይም። I don't think so። ክርስቲያን እንደዛ ብሎ የሚጸልይ አይመስለኝም። ክርስቲያን የሚጸልየው ምን ብሎ ነው? ይቅር በላቸው፣ ቴንክ ዩ ማራቸው ነው አይደል? ጌታ ኢየሱስ ክርስቶስ የተወጋ እንኳን ያለው ምንድነው? የሚሰሩትን አያውቁምና ከኔ ጋር ናችሁ። ዋይ ለምን ይሄን አለ? እግዚአብሔር በምህረት የተሞላ ዙፋኑ የምህረት ዙፋን ነው። እግዚአብሔር መሐሪ አምላክ ነው። ጌታ ይባረክ። አምላኬን በዚህ ልክ ነው ላውቀው የሚገባኝ፣ በዚህ ልክ ነው ላውቀው የሚገባኝ። እግዚአብሔር ዛሬም በብዙ በደል ውስጥ ላሉት ምህረት ያደርጋል። እኔን እንደማረኝ ይመራቸዋል። ክብር ለኢየሱስ ይሁን። ስለዚህ ለመጸለይ አቅም አገኛለሁ፣ ለመማለድ አቅም አገኛለሁ፣ እንባዬን ለመርጨት አቅም አገኛለሁ። የሚመራ አምላክ በዙፋኑ ላይ እንዳለኝ ስለማው ክብር ለኢየሱስ ይሁን። ሃሌሉያ። መሐሪ ነው እግዚአብሔር። የትኛውም በደል የትኛውም ኃጢአት ከሱ መሐሪነት በላይ ሊሆን ሐዋርያው ጳውሎስ
ብዙ የሚናገራቸው ነገሮች አሉ። አንዱ ግን በጣም ልቤን የሚነካኝ ነገር ምንድነው? እኔ አለ ከሰው ሁሉም አንስ እንጋፍ፣ አሳዳጅ፣ ነፍሰ ገዳይ፣ ቤተክርስቲያንን ማፈርሳ አይደል? እንደኔ አይነቱን ወንጌል ሰባኪ አስተማሪና ሐዋርያ ያደረገኝ በእኔ ላይ የፈሰሰው ጸጋ ከንቱ አይደለም። በሌላ አባባል ምንድነው? እኔ ላይ ያደረገው ምህረት የተለየ ነው። እያንዳንዳችን ይሄን ነው አይደል የምንለው? እግዚአብሔር መሐሪ አምላክ ነው። አንድ ጊዜ በዘጸአት ምዕራፍ 33 ቁጥር 19 ላይ እግዚአብሔር ሲናገር እንደዚህ ብሎ ነበር። እግዚአብሔርም እንዲህ አለ ይላል፣ መልካምነቴን በፊትህ እንዲያልፍ አደርጋለሁ፣ በፊትህም ስሜን እግዚአብሔርን አውጃለሁ፣ ለምምረው ምህረት አደርጋለሁ፣ ለምራራለት ምህራሄ አደርጋለሁ። አሜን። ይራራልን ዛሬም ይማረን። ሁሉ ራሱ ነው የተናገረው፣ ለሙሴ ነገረው። ስሜን በፊት አውጃለሁ፣ በፊት አልፋለሁ፣ ለምምረው ምራለሁ። ምንም ችግር የለም። ኃጢአቱ የፈለገውን ቢከብድ እኔ መሐሪ አምላክ ለምራራለት ምራራለታለሁ። እግዚአብሔር መሐሪ አምላክ ነው። ይሄ ለሁላችንም አእምሮአችን ውስጥ ሊቀመጥ የሚገባ ነገር ይመስለኛል። ስለ ምህረቱ ስናስብ ወገኖቼ እኛም መሐሪዎች መሆን አለብን አይደል? በደላችሁን ይቅር እንዳላችሁ እናንተም የሌሎችን በደል ምን በሉ ነው ይቅር በሉ። የእግዚአብሔርን መሐሪነት ባሰብኩ ቁጥር ራሴን እፈትሻለሁ። እኔስ ምህረት አድርጌያለሁ? ሰው ሆኖ የማይጎዳ የለም አይደል? የማይጎዳ ከሁለት አንዱ አልፎብናል አይደል? በህይወታችን ወይ ጎርተናል ወይ ተጎርተናል፣ ወይ ነክሰናል ወይ ተነክሰናል፣ ወይ ቧጭለናል ወይ ተቧጭለናል። ከሁለት አንዱ አናጣም። ግን የላኛው ጌታ ብዙ ዕዳችንን ምህረት ካረገልን እኛ ደግሞ ጥቂቱን ነገር ምህረት ማድረግ ያስፈልገናል። በዚህ በመሐሪ አምላክ ፊት ስቆም አይ ጌታ ይመስገን እኔም በደል ብቻ ይቅር ብሏል ብዬ አይደለም የምለው። የሰጠን ኢንስትራክሽን ከባድ ነው። እሱ ምህረት እንዳደረገላችሁ እናንተ ደግሞ ምህረት አድርጉ። እግዚአብሔር ይርዳል። አሜን። ከዚህ መሐሪ አምላክ ጋር ስንኖር የሆነ ነገር ይዛችሁ ከሆነ ምህረቱን ሙሉ በሙሉ አናገኘው። ግፍ አድርገን መተዋል። ምክንያቱም እሱ ብዙ ነገር ነው ይቅር ያለን። የጌታችን ኢየሱስ ክርስቶስ ምሳሌያዊ አስተምህሮ ሲናገር አንድ ብድር የተበደረ ሰው ነበር አለ እና ያ ብድር የተበደረው ሰውዬ የሚከፍለው ስለሌለው መጣና ወደ አንደኛው ሰውዬ ጠየቀው እና የጠየቀው እባክህ ልከፍልህ አልቻልኩም የለኝም ብሎ ሲለው አሰበና ያ ሰውዬ በል ምሬሃለሁ ብሎ ለቀቀው አለ እና ሄደ ሰውዬው። እሱ ግን ሄደና ሌላ ያበደረው ሰው ስለነበር አምጣ ያበደርኩህን አለ። ትንሽ ነበር እሱ ያበደረው። አይ እባክህ የለኝም ታገሰኝ ሲለው ከዛ ያዘና አሰረው። ያ ብዙ ምህረት ያደረገለት ሰውዬ ወሬውን ሰማ። ሰው አይደበቅም ወሬና ተሰማ። እኔ ብዙ ዕዳ ነበረበት እኮ ሰውዬ የለኝም ብሎ ሲያሳዝነኝ ተውኩለት። እንዴት እሱ ያችን ትንሽ ነገር ሄዶ ይቅር ማለት አቅቶ ሰውየውን ያስራል? በሉ መልሱና አምጡልኝ አለ እና ተመልሶ መጣ ሰውዬው። ምን ነው እኔ አንተን ዕዳ ብዙ አይደል እንደ ተውኩልህ? አንተ የሌላውን ጥቂቱን ነገር መተዋቃተህ በል እስከምትከፍል ድረስ ዘብጥያ ትወርዳለህ ብሎ እስር ቤት ከተተው ይላል። ይሄ ትልቅ ንግግር ነው። ጌታ ነው የተናገረው። እኛ ስንቱ ነገር ነው ምህረት የተደረገልን? ስንቱ ነገር ነው እጅግ ብዙ። ግን አንዳንድ ጊዜ በትናንሹ ነገር ተቋልፈን ምህረት ማድረግ ያቀተናል። እንደዚህ ብዬ ልጠይቃችሁ፣ እግዚአብሔር መሐሪ መሆኑን ያወቀ መንፈሳዊ ሰው ምህረት ማድረግ የሚያቀተው ይመስላችኋል? አገኛችሁ ሐሳቤ? ያላወቅነው ነገር አለ። እግዚአብሔር መሐሪ መሆኑ አላወቅም። ልባችን ገና ዳይሌማ ውስጥ ነው። አሁን ሊምር ይችላል ወይ ደግሞ ቃሉ ይላል ግን እኔ አልገባኝም ልንል እንችላለን። በደንብ ሲገባን መሐሪ አምላክ እንደሆነ ስናውቅ ስንት በደላችን እንደተማረ ይቅር እንደተባለ ሰው ሲገባን የማንንም ሰው ነገር የሚሸከም ትከሻ አይኖረንም። ክብር ለኢየሱስ ይሁን። አሜን።
ጌታ ለዘላለም ይባረክ። ወደመቼም ወደ ውጭ አትፈርዱም አይደል? ወደ ውጭኛ ምን አገባን? ጳውሎስ እንዳለው በዓለም ስላሉት እኮ እሱ ራሱ ጌታ ይፈርዳል። እኔ ምን አገባኝ በዓለም ስላሉት አለ። እኔ ግን የምፈርደው ቤት ውስጥ ስላለነው ነው ብሎ ነው። ቤት ውስጥ ስላለው ነው ጳውሎስ የሚናገረው። ቤት ውስጥ ስላለነው ግን ይጨንቀኛል ሁሉ ጊዜ በነገር ተቆላልፈን ከሌላ እጁን ዘርግቶ አንዱ በሌላው ላይ ልቡን አክብዶ መሐሪ አምላክ ነው እግዚአብሔር ይመራል ብለን ብንዘምር እውነት ነው እንዴ? በነገር ናችሁ ያ መሐሪ አምላክ መሆኑ ሲገባኝ የኔ ትንሿ ነገር ትቀልብኛለች። ሰው የጎዳኝ ሰው የበደለኝ እሱ ትልቁን በደሌን ከኔ ላይ ወስዶታል። ለዘላለም ስሙ ይባረክ። አሜን። ስለዚህ ስለ ምህረቱ እንወቅ። እግዚአብሔር መሐሪ አምላክ ነው። እግዚአብሔር መሐሪ አምላክ ነው። እግዚአብሔር መሐሪ አምላክ ነው። እግዚአብሔር መሐሪ አምላክ ነው። እናንተ ሰዎች እየጮኩ እኮ ነው። እግዚአብሔር መሐሪ አምላክ ነው። እግዚአብሔር መሐሪ አምላክ ነው። ስለዚህ ምን እናድርግኛ? ምህረት እናድርግ። ማሩ ነው የሚለው። ምህረት አድርጉ። ያልበደለን አለ እንዴ? ብዙ ነው የበደለን። ያላሳዘነን አለ እንዴ? ብዙ ነው ያሳዘነን። ግን እግዚአብሔርን የሚያውቅ ሰው በፍጹም የሆነ ነገር በልቡ ሊቋጥር never አምላኬ መሐሪ አምላክ ነው። ስለዚህ ከኔ ባለፈ ጸልያለሁ። እግዚአብሔር ሆይ ማራቸው፣ ምህረት አድርግላቸው። ለገዢዎች ምህረት አድርግ፣ ለነዋሪዎች ምህረት አድርግ፣ ለወታደሩ ምህረት አድርግ፣ ለሲቪሉ ምህረት አድርግ፣ ለምሁሩ ምህረት አድርግ፣ ለተመራማሪው ምህረት አድርግ፣ ለተማሪው ለወጣቱ ምህረት አድርግ። ጌታ ሆይ አያልቅብህም። የምህረት ወንዝ ነው ካንተ ዙፋን ስር የሚፈልቀው። አሜን። እግዚአብሔር አሁንም ምድራችንን ህዝባችንን በምህረት ይጎብኝ። እዚህ ምድር ላይ አሜሪካን ምድር ውስጥ የሚደረግ ብዙ በደል አለ። ግን ጧት ማታ እንጸልያለን እግዚአብሔር ይሄንን ኔሽን ይቅር ይበለው። አሜን። አለ የእግዚአብሔር ምህረት አልቆመም በሩ፣ አልተዘጋም በሩ፣ አልቆመም ምንጩ። ዛሬም የምህረት እጁ ተዘርግታለች። ሃሌሉያ። ይህን ካየው የሚበቃ ይመስለኝ። ነህምያንና እዝራን አንዳንድ ክፍል ላይ ነህምያ ምዕራፍ 9 ቁጥር 31 ለምትጽፉ ሰዎች ስክሪኑ ብዙ ስለማያሳየን እንደዚህ ይላል። ነህምያ ነው ይሄን የሚጸልየው። አንተ ግን ቸርና መሐሪ አምላክ ነህና ከምህረት ብዛት የተነሳ ፈጽመህ አላጠፋቸውም አልተውካቸውም። ኢየሱ በጣም ይሄ ምንድነው እንደ ፋንዳሜንታል ትሩዝ ብለን የምንለው በጣም መሰረታዊ የሆነው የነህምያ ዕውቀት ምንድነው? እግዚአብሔር መሐሪ ነው። ለመጸለይ አቅም ያገኘበት ጉልበቱ ይሄ ነው። አንተ ምን አምላክ ነህ ይላል? መሐሪ አምላክ ነህ። ከምህረት የተነሳ አላጠፋቸውም አሉ እስካሁን በህይወት። ስለዚህ እግዚአብሔር ለምንሃለው ይሄንን የተበተነ ህዝብ እባክህ ሰብስበው ብሎ ይጸልያል። እግዚአብሔር በጣም ታላቅ ምህረት አለው ለሁላችንም የሚበቃ። ዛሬም ጌታ ይምረናል። ክብር ለኢየሱስ ይሁን። ንጉስ ዳዊት በሁለተኛ ሳሙኤል ምዕራፍ 24 ቁጥር 14 ላይ እንደዚህ ብሎ ጸልዮ ነበር። ወደ ነብዩ ወደ ጋድ መጥቶ ነው ዳዊትን ገሰጸውና ወደ ጋድ ተጠጋና ምን አለ? ወንድሜ ጋድ አለው። ካህን ነው እንግዲህ ጋድ ምንድነው ያልኩት? ምን ብያለሁ? ንጉስ ነው ግን ያጠፋው ጥፋት አለ። እግዚአብሔር 3 ፍርዶችን አስቀምጦበታል። ወይ በጠላት እጅ ትወድቃለህ፣ ወይ በመቅሰፍት ትሞታለህ፣ ወይ በረሃብ በቸነፈር ታልቃለህ አለ። እና የሚመርጠው ግራ ገባው፣ በጣም ጨነቀው። እና ጠራና ካህኑ ምን አለው? ጋድ ማለት እግዚአብሔር ማለት አይደለም፣ የሰውየው ስም ነው። በዚህ ሰዓት ምን እንደምመርጥ እንኳን አላውቅም። ካህኑን ነግሮታል። ከሶስቱ ምረጥ ብሎታል። ምንም የሚረዳው ነገር የለም። ምረጥ ከነዚህ ከሶስቱ ሊያግዘው አይችልም። ሶስቱም ከእግዚአብሔር ዘንድ የመጡ ፍርዶች ናቸው። ምረጥ። እና የዳዊት ዋይዝነት የምታውቁት ምን እንደው ታውቃላችሁ? እግዚአብሔር ምህረቱ ትልቅ ስለሆነ በሱ እጅ ልውደቅ፣
ጠላት ምህረት አያውቅም። ረሃብ፣ ቸነፈር ምህረት አያውቅም። ከጀመረ ይጨርሳቸዋል። እግዚአብሔር ግን መሐሪ ነው። እኔ ብዙ ምህረት አግኝቼ ስለማውቅ ነው የምናገረው ወገን። ስለዚህ ዳዊት በአምላኬ በእግዚአብሔር እጅ መውደቅ ይሻለኛል። ምንድነው ምክንያቱ ሲባል ምህረቱ ታላቅ ስለሆነ። ባካችሁ ለራሳችሁ ተናገሩ። ምን ስለሆነ? እግዚአብሔር His mercy so great, abundant ነው፣ መቆሚያ የለውም። ስለዚህ በሱ እጅ ልውደቅ። ዛሬም እሱ እጅ ላይ እንውደቅ። አሜን። እግዚአብሔር መሐሪ አምላክ ነው። ልክ እንዳለው ሆነለት። ጋር ተስማማ። ኦኬ ውደቅ በሱ እጅ አለው። መጣ፣ ሰይፉን መዞ ከእግዚአብሔር ዘንድ መልአኩ የሚጨፈጭፈውን ጨፈጨፈ። ያን ጊዜ ዳዊት አባ ያጠፋሁት እኮ እኔ ነኝ፣ በደለኛው እኔ ነኝ፣ ሰይፍህ በእኔና በቤቴ ላይ ይሁን፣ እባክህ ይህን ኢኖሰንት ሕዝብ አትጨርስ እባክህ ብሎ ሲለው አዘነ እግዚአብሔር እና መልአኩን ነገረው። አቁም። የተመዘዘ ሰይፉን ይዞ አቆመ። ወገኖቼ እግዚአብሔር መሐሪ። I don't know ምን ኤክስፒሪየንስ እንዳላችሁ ግን I have a lot of experience. እግዚአብሔር ቤት ስኖር፣ በጌታ ጋር ስኖር አባ ይየዋል። መሐሪ አምላክ ተመራል። ክብር ለኢየሱስ ይሁን። እግዚአብሔር መሐሪ ነው። ስለማረን ነው በፊቱ ያለን። አሜን በሉ ልበለን። አሜን። ስለዚህ እንወቀው። ለዚህ ነው እኮ ጌታ ኢየሱስ ሙግቱ ምን አታውቁትም ይላችሁ፣ አላወቃችሁትም። ታዲያ የቱን ባህሪ እንወቅ? መሐሪ መሆኑን እንወቅ፣ የማይለወጥ መሆኑን እንወቅ፣ ዘላለማዊ መሆኑን እንወቅ፣ ኦምኒፖተንት መሆኑን እንወቅ፣ ኦምኒፕሬዘንት መሆኑን እንወቅ። አሜን። እግዚአብሔር ዘላለማዊ አምላክ ነው፣ አይለወጥም። ምህረቱ ብዙ ነው። ምህረቱ ያስደነቀኝ ለጌታዬ መዝሙር ባመጣ፣ ሊያነቃቃኝ ጌታ መንፈስ ሊባርከኝ በኔ ላይ መጣ። ይበቃኛል እዚህ ጋር ቀጥል። ደስ ባለኝ የሚቀጥለው ሳምንት መልካም ነው እግዚአብሔር የሚለውን እናያለን። ቀጥላለን። እግዚአብሔር ባህሪ ወረቀቱን ወስዳችሁ እንዳያችሁት ወደ 22 የሚደርሱ እጅግ አስደናቂ ባህሪያቶች አሉት እግዚአብሔር። በዚህ ዓመት እነሱን እናያለን። መጠገኛ ስለሆነ፣ መፎሻ ስለሆነ፣ ማደጊያ ስለሆነ፣ መባረኪያ ስለሆነ ክብር ለኢየሱስ ይሁን። ወደ ኋላ ያለፏችሁ ምናልባትም ደግማችሁ መስማት የምትፈልጉ ያለፉትን ስሟቸው። እኔ ብዙ እየጠቀመኝ ስለሆነ ሰማዋለሁ። እግዚአብሔር ሐሳብ፣ እግዚአብሔር መንፈስ፣ እግዚአብሔር ቃል ያለበት ስለሆነ በጣም ሲረዳኝ ሲጠቅመኝ አውቃለሁ አያለሁኝ። ስለዚህ እናንተንም ማበረታታችሁ ያንን ደግማችሁ እንድታዩት ነው። ክብር ለኢየሱስ ይሁን። ንቁምና በእግሮቻችን እንጸልይ። ሃሌሉያ። ወደፊት ነው አልልም፣ ግን እስቲ ባላችሁበት ቦታ እጃችሁን ደረታችሁ ላይ አድርጉና ጸልዩ።